በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ? እንደምን ሰነበታችሁ? በዛሬ ክፍለ ትምህርታችን ስለ መራሕያን አገልግሎት እንመለከታለን ማለት ነው። መራሕያን በአረፍተ ነገር ውስጥ ሲገቡ የተለያየ አገልግሎት አላቸው። ከነዚህም መካከል የሚከተሉት ይጠቀሳሉ። አንደኛ፣ መራሕያን ተውላጠ ስም በመሆን ያገለግላሉ ወይም የስም ምትክ ወይም ደግሞ የስም ተለዋጭ በመሆን ያገለግላሉ ማለት ነው። ሁለተኛ፣ ነባር አንቀጽ በመሆን ያገለግላሉ። ነባር አንቀጽ ስንል ማሰሪያ አንቀጽ በመሆን ያገለግላሉ ማለት ነው። ሶስተኛ፣ አመልካች ቅጽል በመሆን ያገለግላሉ። እያንዳንዳቸውን እንመለከታለን። ለዛሬ የስም ምትክን ወይም ተውላጠ ስም ሆኖ ሲያገለግሉ እንመለከታለን ማለት ነው። የስም ምትክ ወይም ተውላጠ ስም ማለት በስም ቦታ በመግባት ስምን የሚተካ ማለት ነው። አንድ የሚታወቅ ስም አለ፣ በሱ ቦታ ላይ በመግባት መራሕያን ያገለግላሉ ማለት ነው። ይህን ደግሞ በምሳሌ እንመልከተው። ምሳሌ፣ መርድ ሐወፀ ቢጾ ስንል መርድ ማለት ተማሪ ማለት ነው። ተማሪ የሚለው ስም ነው። ሐወፀ ጎበኘ ማለት ነው፣ ግስ ነው፣ ማሰሪያ አንቀጹ ነው። ቢጾ ስንል ደግሞ ጓደኛውን ማለት ነው። ቢጽ ጓደኛ ማለት ነው። ቢጹ ጓደኛው። ቢጾ ስንል ተሳቢ ሲሆን ጓደኛውን እንላለን ማለት ነው። ስለዚህ መርድ በሚለው ቦታ ላይ መራሒ መግባት ይችላል ማለት ነው። እዚህ ቦታ ላይ መራሒው ሲገባ የሚገባው መራሒ ተውላጠ ስም በመሆን አገለገለ እንላለን ማለት ነው። በስሙ ቦታ የሚገባው መራሒ ማን ነው የሚለውን ለማወቅ ግሱን ይዘን ማን ብለን እንጠይቃለን። ሐወፀ ጎበኘ፣ ማን ጎበኘ ስንል ውእቱ እሱ የሚል መልስ እናገኛለን ማለት ነው። ስለዚህ መርድ በሚለው ስም ላይ ውእቱ የሚለው መራሒ ይገባል ማለት ነው። ይህም እንደሚከተለው ይሆናል ማለት ነው። ውእቱ ሐወፀ ቢጾ እንላለን። ውእቱ የሚለው አሁን መራሒ ነው። በማን ቦታ ነው የገባ? በመርድ በሚለው ስም ላይ ማለት ነው። ስለዚህ ይህ ውእቱ የሚለው መራሒ ተውላጠ ስም በመሆን ማለት ነው። ተጨማሪ ምሳሌ እንመልከት። ዮሐንስ አንበበ መጽሐፈ። ዮሐንስ ስንል ስም ነው። ዮሐንስ ስም። አንበበ አነበበ፣ መጽሐፈ መጽሐፍን የሚል ትርጉም አለው ማለት ነው። አንድ ላይ ትርጉሙ ዮሐንስ መጽሐፍን አነበበ የሚል ይሆናል ማለት ነው። በዮሐንስ በሚለው ስም ላይ የሚገባው መራሒ ማነው ነው? አሁን ይህንን ለማወቅ መኑ አንበበ መጽሐፈ ብለን መጠየቅ ነው። መጽሐፍን ማን አነበበ እንላለን። ዮሐንስ የሚለው ስም እንደሌለ እንቁጠርና ማን መጽሐፍን አነበበ ብለን ስንጠይቅ እሱ የሚል መልስ እናገኛለን። ምክንያቱም ግሱ አንበበ ስለሚል አነበበ፣ ማን እሱ የሚል መልስ እናገኛለን። ስለዚህ ውእቱ አንበበ መጽሐፈ እንላለን ማለት ነው። ውእቱ የሚለው መራሒ የገባ ዮሐንስ በሚለው ስም ነው ማለት ነው። ስለዚህ ውእቱ ተውላጠ ስም በመሆን ማለት ነው። 10 መራሕያን ተውላጠ ስም ሲሆኑ ትርጉማቸውን እያንዳንዳቸውን እንመልከት። ውእቱ ስንል ተውላጠ ስም በመሆን ሲያገለግል እሱ ብለን እንተረጉማለን ማለት ነው። ይእቲ እሷ፣ ውእቶሙ እነሱ ብዙ ወንዶችን ይገልጻል። ውእቶን እነሱ ብዙ ሴቶችን ይገልጻል ወይም ያመለክታል። አንተ አንተ አንድ ወንድን ያመለክታል ማለት ነው። አንቲ አንቺ፣ አንትሙ እናንተ ብዙ ወንዶችን ያመለክታል ማለት ነው። አንትን እናንተ ብዙ ሴቶችን ያመለክታል። አነ እኔ። አነ ሲባል ወንድም አነ ይላል፣ ሴትም አነ ትላለች ማለት ነው። ንህነ እኛ፣ ብዙ ወንዶችም ብዙ ሴቶችም ንህነ በማለት ይገልጻሉ ማለት ነው። ለወንዶችም ለሴቶችም ይሆናል ማለት ነው። አነና ንህነ ለሁለቱም ጾታ ያገለግላል። እያንዳንዳቸውን በምሳሌ እንመልከት። ዳዊት ሰትየ ማየ፣ ዳዊት ውሃን ጠጣ እንላለን። በዚህ አረፍተ ነገር ባለቤቱ ማን ነው ወይም ይህን ድርጊት የፈጸመው ማን ነው ስንል ዳዊት ነው። የአረፍተ ነገሩ ባለቤት ዳዊት ይሆናል ማለት ነው። አሁን የምንፈልገው ዳዊት በሚለው ስም ላይ የሚገባውን መራሒ ማወቅና መለየት ነው። ዳዊት ሰትየ ማየ፣ ዳዊት ውሃን ጠጣ። ማን ጠጣ ብለን ስንጠይቅ
ዳዊት የሚል መልስ እናገኛለን። ከዚህ አረፍተ ነገር ግን ዳዊት የሚለውን ስም ብንተወውና ማን ጠጣ ብለን ስንጠይቅ እሱ የሚል መልስ እናገኛለን። ስለዚህ እዚህ ቦታ ላይ የሚገባው ዳዊት በሚለው ስም ላይ የሚገባው ተውላጠ ስም ውእቱ ይሆናል ማለት ነው። ውእቱ ሰትየ ማየ እንላለን ማለት ነው። ውእቱ የሚለው መራሂ ዳዊት በሚለው ስም የተተካ መራሂ ነው ማለት ነው። ሁለተኛ ምሳሌ ኤልሳቤጥ ሆረት ሀበ ቤተ ትምህርት። ኤልሳቤጥ ወደ ትምህርት ቤት ሄደች ማለት ነው የአማርኛ ትርጉሙ። አሁንም ኤልሳቤጥ የሚለውን ስም እንተውና ማን ሄደ፣ ማን ሄደች ብለን መጠየቅ ነው። ማን ሄደች ብለን ስንጠይቅ እሷ የሚል መልስ እናገኛለን። ስለዚህ ኤልሳቤጥ በሚለው ስም ላይ ይእቲ የሚለው መራሄ ይገባል ማለት ነው። ይእቲ ሆረት ሀበ ቤተ ትምህርት፣ እሷ ወደ ትምህርት ቤት ሄደች። ይእቲ ተውላጠ ስም በመሆን አገለገለ ማለት ነው። ወይም የስም ተለዋጭ በመሆን አገለገለ ማለት ነው። በማን ስም ተተካ ወይም የማን ስም ተለዋጭ ሆነ ሲባል ኤልሳቤጥ ለሚለው ስም ተለዋጭ ወይም የስም ምትክ በመሆን አገለገለን ማለት ነው። ሶስተኛ ምሳሌ ውእቶሙ በሚለው ስንመለከት ኤልያስ ወዮሐንስ ሰትዩ ማየ፣ ኤልያስ እና ዮሐንስ ውሃን ጠጡ። እለመኑ ሰትዩ ማየ፣ እነማን ውሃን ጠጡ ብለን መጠየቅ ነው። እዚህ ላይ እነማን ጠጡ፣ ዮሐንስና ኤልያስ የሚለውን ስም መተው እንደሌለን ቁጥርና እነማን ጠጡ ብለን ስንጠይቅ እነሱ የሚል እናገኛለን። ሰትዩ ጠጡ፣ ይህ ግሱ ደግሞ በውእቶሙ መራሂ እንደረባ ያመለክታል ማለት ነው። ስለዚህ ውእቶሙ ሰትዩ ማየ እንላለን ማለት ነው። እነሱ ውሃን ጠጡ። ውእቶሙ አሁን ኤልያስና ዮሐንስ ለሚሉት ስሞች ተውላጠ ስም በመሆን አገለገለ ይባላል ማለት ነው። አራተኛ በውእቶን መራሂ ስንመለከት ሐና ወሰላም ሰትያ ማየ፣ ሐናና ሰላም ውሃን ጠጡ። እለመኑ ሰትያ ማየ፣ እነማን ውሃን ጠጡ ብለን ስንጠይቅ ሐና ወሰላም የሚል መልስ እናገኛለን። በዚህ አረፍተ ነገር ግን ሐናና ሰላም የሚለው ስም እንደሌለን ቆጥርና ሰትያ የሚለውን ግስ ስንመለከት በውእቶን መራሂ የረባ ነው ማለት። ስለዚህ ውእቶን ሰትያ ማየ ይሆናል ማለት። ውእቶን የሚለው መራሂ ሐናና ሰላም ለሚለው ስም ተውላጠ ስም በመሆን አገለገለ ይባላል። በአንተ መራሂ ስንመለከት ዳዊት ፈነወከ መልእክተ ብንል ዳዊት መልእክትን ላክ እንላለን። ስለዚህ ዳዊት በሚለው ስም ላይ መራሂ መጠቀም ማለት ነው። ፈነወከ ላክ ማን? አንተ። ስለዚህ ዳዊት በሚለው ስም ላይ አንተ የሚለው መራሂ ይገባል ማለት ነው። አንተ ፈነወከ መልእክት እንላለን። አንተ መልእክትን ላክ። አንተ ተውላጠ ስም በመሆን አገለገለ ማለት ነው። ተውላጠ ስም የሆነው ለማን ነው ከተባለ ዳዊት ለሚለው ስም ማለት ነው። በአንቲ መራሂም ስንመለከት ሰናይት ፈነውኪ መጽሐፈ፣ ሰናይት መጽሐፍን ላክሽ እንላለን። ሰናይት መጽሐፍን ላክሽ። አሁንም ፈነውኪ ላክሽ ማን? አንቺ እንላለን ማለት ነው። ስለዚህ ሰናይት በሚለው ስም ላይ አንቲ የሚለው መራሂ ይገባል ማለት ነው። አንቲ ፈነውኪ መጽሐፈ፣ አንቺ መጽሐፍን ላክሽ። አንቲ ሰናይት በሚለው ስም ላይ የተተካ ነው ማለት የተተካ መራሂ ነው። በአንትሙ ስንመለከት ኤርምያስ ወያዕቆብ ሆርክሙ ሀበ ከኒሳ፣ ኤርምያስና ያዕቆብ በሚለው ስም ላይ የሚገባው መራሂ ማን ነው? ይህን ለማወቅ ሆርክሙ የሚለውን ግስ እንመለከትና እነማን ስንል አንትሙ የሚል መልስ እናገኛለን ማለት ነው። ስለዚህ አንትሙ ሆርክሙ ሀበ ከኒሳ እንላለን። እናንተ ወደ ቤተክርስቲያን ሄዳችሁ። አንትሙ ኤርምያስ ለሚለው ስምና ያዕቆብ ለሚለው ስም ተውላጠ ስም በመሆን አገለገለ ይባላል ማለት ነው። በአንትን ስንመለከትም ሰናይት ወሐና ሆርክን ሀበ ከኒሳ፣ ሰናይትና ሐና ወደ ቤተክርስቲያን ሄዳችሁ። እነማን ብለን ስንጠይቅ እናንተ የሚል መልስ እናገኛለን። እናንተ ስንል ብዙ ሴቶችን ማለት ነው። ስለዚህ ሰናይትና ሐና በሚለው ስም ላይ አንትን የሚለው መራሂ ይገባል ማለት ነው። አንትን ሆርክን ሀበ ከኒሳ እንላለን ማለት ነው። እናንተ ወደ ቤተክርስቲያን ሄዳችሁ ብለን መግለጽ እንችላለን ማለት ነው። በአነ መራሂ ስንገልጽ አነ ሆርኩ ሀበ ከኒሳ፣ እኔ ወደ ቤተክርስቲያን ሄድኩ። አነ የሚለው ተውላጠ ስም ነው ማለት ነው። አሁን እኔ የራሴን ስም አስገባና ሆርኩ ሀበ ከኒሳ
ብል በእኔ ስም ላይ የሚገባው ማን ነው እንደማለት ነው። ስለዚህ አነ ሆርኩ ሀበ ከኒሳ ስንል አነ ተውላጠ ስም በመሆን አገለገለ ማለት ነው። ተጨማሪ ምሳሌ ስንመለከት አነ ጸሐፍኩ ጦማረ፣ እኔ ደብዳቤን ጻፍኩ። አነ ተውላጠ ስም ይባላል ማለት ነው። በንህነ መራሂ ስንመለከት ንህነ ፈነውነ መጻሕፍተ፣ እኛ መጻሕፍትን ላክን። ንህነ ተውላጠ ስም። ንህነ ሆርነ ሀበ ከኒሳ፣ እኛ ወደ ቤተክርስቲያን ሄድን። ንህነ ተውላጠ ስም በመሆን አገለገለ ማለት ነው። በዚህ መልኩ ሌሎች ምሳሌዎችን እናንተ ስሩ። ግልጽ ያልሆነላችሁ ነገር ካለ መጠየቅ ይቻላል ማለት ነው። ግብረ ቤት ወይም የቤት ስራ መለማመጃ ጥያቄ የሚሆኑ እነዚህን ላንብብላችሁና መልሱን በማስቀምጥላችሁ አድራሻ ትልኩልኛላችሁ ማለት ነው። አንደኛ መጻ እምነቤቱ እንላለን። መጻ እምነቤቱ ማለት ከቤቱ መጣ ነው። ስለዚህ ክፍት ቦታው ላይ ሊሆን የሚችለው መራሂ ማን ነው? እሱን እናንተ ሰርታችሁ እያንዳንዱ መልስ ትልኩልኛላችሁ ማለት ነው። ሁለተኛ መጻት እምነቤታ፣ ከቤቷ መጣች የሚል ትርጉም አለው። ክፍት ቦታው ላይ የሚገባውንም መጽሐፍ ማለት ነው ሁለተኛው ላይ። ሶስተኛ መጽኡ እምነቤቶሙ፣ ከቤታቸው መጡ። አራተኛ መጻ እምነቤቶን፣ ከቤታቸው መጡ። አምስተኛ መጻእከ እምነቤትከ፣ ከቤትህ መጣህ። ስድስተኛ መጻእኪ እምነቤትኪ፣ ከቤትሽ መጣሽ። መጻእክሙ እምነቤትክሙ፣ መጻእክን እምነቤትክን። መጻእኩ እምነቤቴ፣ መጻእነ እምነቤትነ። የእነዚህን የእያንዳንዳቸውን የአስሩንም አረፍተ ነገሮች መልሳቸውን በዚህ @G ሬጅስትሬሽን በሚለው የቴሌግራም ዩዘርኔም ትልኩልኛላችሁ ማለት ነው። ከተቻለ ሌላ ተጨማሪ በራሳችሁ 3 አረፍተ ነገር መስራት ይቻላል ማለት ነው። የዚህን መልስ ላኩልኝ፣ አየዋለሁ ማለት ነው። እያንዳንዳችሁን መልሳቸውንም በቀጣይ ክፍለ ትምህርት የምንመለከተው ይሆናል። ግልጽ ያልሆነላችሁ ነገር ካለ በዚህ ዩዘርኔም መጠየቅ ይቻላል፣ ወይም እዚህ ኮሜንት ላይም መጠየቅ ትችላላችሁ ማለት ነው። ለዛሬ በዚህ ይበቃናል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።